السلام عليكم ورحمة الله وبركاته. ለተለያዩ ነብያት የተለያዩ ተአምራቶች ተሰጥተዋል። ለሙሳ ለኢሳ ለተለያዩ ነብያት ተሰጥተዋል። በጊዜያቸው ህዝቦቻቸው በጣም ሲያቁበት ሲፎክሩበት በነበረው ነገር አላህ Subhanahu Wa Ta'ala ያንን አስበልጦ ለዛ ነብይ ይሰጠዋል ማለት ነው። ለምሳሌ ለሙሳ በዛን ጊዜ በጣም ሲህር የበዛበት ጊዜ በጣም ሳሂሮች በጣም የበዙበትና የታወቁበት ነው። ለዛም አላህ Subhanahu Wa Ta'ala ለሙሳ ከሲህሮች የበለጠ ተአምርን ለሙሳ ሰጠው ማለት ነው። ስለዚህ እነዛም ይሄማ ሲህር አይደለም ከአላህ Subhanahu Wa Ta'ala ነው ብለው እንዲመለሱ አደረጋቸው። ለኢሳም ልክ እንደዛው በህክምና በጣም ጠቢባን ነበሩ። ለኢሳ ደግሞ በህክምና የማይድን ነገር ለኢሳ ተአምር አድርጎ ሰጥቶ በህክምና የማይድነውን በአላህ Subhanahu Wa Ta'ala ሙዕጂዛ መሆኑን እንዲታወቅ ይህን ነገር ለምጣምን እንዲያሽር የሞተን እንዲቀሰቅስ በአላህ ፍቃድ አደረገው ማለት ነው። ይሄ በህክምና የማይቻል ነው ማለት ነው። በነቢያችን ጊዜ ደግሞ በጣም የቋንቋ ምጥቀት በቋንቋ በጣም የሚፎካከሩበት በግጥም በጣም የሚፎካከሩበት ዘመን ነበረ። ይህንን ዘመን ደግሞ አላህ Subhanahu Wa Ta'ala ተአምር መሆኑን ለማሳየት ይሄው እናንተ የምትፎካከሩበትን ቋንቋ እማደርሱበት ይሆነን የቋንቋ ምጥቀት ለነብይ ለማይደረስበት ይሆነ ለነብያችን ተሰጠ ማለት ነው። ይህም ቁርአን ነው ማለት ነው። ይህ ቁርአን በአረበኛ በሚፎካከሩበት በሆነ በራሳቸው በሚናገሩበት ቋንቋ ወረደላቸው ማለት ነው። ያንን አስመስለው እንኳን ማምጣት አልቻሉም ማለት ነው። ግን እነሱ ምን ከመሆናቸው የአረበኛ ወይም ደግሞ የቋንቋ ምጡቅ ከመሆናቸው የተነሳ ማለት ነው። ስለዚህ ለነሱ ይሄ በጣም ትልቅ ሙዕጂዛ ነው ማለት ነው። ግን ይሄ ለኛ አይሰራም። ምክንያቱም እኛ አማርኛ ተናጋሪዎች ነን። ሙዕጂዛ ይሁን አይሁን አናቅም። ምክንያቱም መጀመሪያውንም አስሉንም አናቅም። ሙዕጂዛነቱን አወዳድሩ ብንባልም አናቀውም ማለት ነው። ስለዚህ ይህንን ለማወቅ የአላህ Subhanahu Wa Ta'ala ንግግር ለመረዳት ፊዕልና ፋዒል ለመለየት ማዕናው እንደዚህ ሲሆን ፋዒሉ እንደዚህ ከሆነ ይሄ ነው ማዕናው ضمير ወደዛ የሚመለስ ከሆነ እያልን ይሄንን ከዑለሞች የሚሰጠንን የተፍሲር ትምህርት በደንብ ለመረዳት ለማጣጣም የቁርአንን ሙዕጂዛ ለማጣጣም ተአምሩን ለማወቅ የአረበኛ ወይም ደግሞ በዋናነት ደግሞ የሚጠቅመውን የነህውን ትምህርት መረዳት መማር ያስፈልጋል ማለት ነው። ለዚህም ይሄው የዶክተር ሱሌይማን አልዑዩኒ ነህው ሰጊር ምትል ለጀማሪ ሀ ብሎ ለሚጀምር ሰው ተዘጋጅቷል ማለት ነው። ስለዚህ ተከታታይ ትምህርት ነው።